እየሰራሽ ነው? አቁም ማህሌት። ለአንዱ ችግር ሌላ ችግር መፍትሄ አይሆንም። አትፈላሰፍ እባክህ። ቆይ አንተ ማን በለክ ነው የምታስበው? ታሪኩ ነኝ። እሺ እሱን እንኳን መቆጣጠር አልቻልሽ። ትንሽ ጊዜ ብቻ በእጅ አስገባለሁ ነበር እኮ። አካላዊ ድብደባ ወይ ጾታቱን ከተፋቱ በኋላ ነበር? አረ በፍጹም ብሩኬ እንደዚህ አይነት ሰው አይደለም። እሺ ክትትላችንና ምርመራችንን እንቀጥላለን። በዚሁ አጋጣሚ ዶክተሮቹን አመስግኝ። መልካም ቆይታ። ይቅርታ፣ ለምን ነበር ታማሚው እንደተመረዘ ለህግ ደውላችሁ ያላሳወቃችሁት? በሰዓቱ ትንሽ ተደናግጠን ስለነበር ነው። ያው አሁንም እንደምታየው ጥሩ ሁኔታ ላይ አይደለም። አንተ ምንድነው አወድከው እኮ ቤቱ ሳም እንደው መጠጣት ጀመርክ። እንደ አንተ በጠራራ ፀሐይ መጠጣት ጀመርክ። መድብል እኛ ትንሽ አናውቅም። እንደዚህ ገልብጣ መተ ሽሽተኛ ፊት አልጭ ስራቴ ምርሽ እንጂ ዳጣ ሆስፒታል እኮ ያለሽው። የት ነው የሄደችው ቅድስት ንገሪኝ። በቃ እኔማ በስንት መከራ ሄጅና ቤቱንም ይኸውልህ ልብስም ቀይሬ እስኪ ሻወር መውሰድ ብዬ በስንት መከራ ሄደች መሰለኝ። አይ ጥሩ አድርገሻል። እሺ ምን አዲስ ነገር? መድብል ዛሬ እንግዲህ በጣም ተናዶ ሌላ ስሜት ውስጥ ነው የገባው። ምክንያቱ ደግሞ ቤተሰቡን ባለማዳኑ ወንድሙን በዚህ ልክ ወድቆ በማየቱ እየተደረገበት ያለው ነገር ለወደፊትም ያሁኑም ያለበት ነገር በጣም ስላሳስበው በጣም ስላናደደው በጣም ውስጡ ስለነካው በዛ አማካኝነት እንግዲህ በጣም ትንሽ ተረብሾ ነው ያለው። ቤተሰቦቻችን ምንድነው እንግዲህ እንደሚታወቀው ማህሌት ይህን ሴራ እንደሰራችው ማህሌትና ካሌሞሲሳ ይሄን ነገር አንድ ላይ ሆነው እንዳደረጉት በተረዳ ሰዓት ላይ ውስጡ በጣም ነው የተረበሸው። አንድ አለኝ በዚህ ምድር ላይ የሚለው ወንድሙን እናት የለ አባት የለ ማንም ሰው በሌለበት ጎኑ ማንም የለውምና ስለዚህ አንድ ወንድሙን በዚህ ልክ ተጠቅቶ ወድቆ በሞት አፋፍ ላይ መሆኑንና ነገ ጧት ደግሞ ለሚመጣው እንትኑ በጣም ከባድ ሁኔታ ወደፊት መገመት በጣም ቀላል ነው። ለምሳላችሁ ቤተሰቦቻችን ወንድሙ ካጣ ቤተሰቡ አሁን ላይ በዚህ ሁኔታ ውስጥ ሆኖ ምስቅልቅሉ ከወጣ ነገ ጧት ምን ሊፈጠር እንደሚችል መገመት በጣም ቀላል ነው። ስለዚህ እንግዲህ እሱን ነገር አስቦት ቁጭ ብሎ ሲያልመው መድብል ይህ ነገር በጣም ሲያሳስበው በጣም ነው የተናደደው። በጣም ከውስጡ በጣም ነው የተረበሸው። ቤተሰቦቻችን በጣም ነው የተበሳጨው፣ በጣም ነው የተናደደው። በዛ ላይ ደግሞ በቃ ምን ላይ እንዳለ እሱ ነው ራሱን እየጠየቀ ነበረ። በጣም ነው የተናደደው፣ ውስጡ በጣም ነው የተበሳጨው። ጋይሶችዬ እሱን ነገር ለማስተካከል በቃ ነገን እንዴት ይሄ ነገር እንዴት ሆነ ለምን ሆነ ስለዚህ እንዴትስ ማድረግ አለብኝ ብሎ እንግዲህ ወደ ራሱ ጥያቄ አምጥቶ ደጋግሞ እየጠየቀ ነበር ራሱንና በዛም ሁኔታ እያለ እንግዲህ ይሄን ነገር ሲያደርግ ውስጡ በጣም ነው የተበሳጨው እና ያን ነገር ለማድረግ እንግዲህ በጣም የተናደደው ሰው አሁን ላይ ምን ማድረግ አለብኝ ብሎ እንግዲህ ወደ ራሱ አንጥቶ ሲጠይቅ ምንድነው ይሄ ነገር ማለት ያለበት በቃ የውሳኔ ሰው መሆን እንዳለበት በቃ እርምጃ መውሰድ ካለበት ጠንካራ ያለ እርምጃ መውሰድ እንዳለበት ነው የተረዳው። ምክንያቱም ማህሌት ተቀይራ ተለውጫለሁ ብላ ለሷ እንደ ሴት እንደ እናት መራራት ስላሳየ ነው ይሄን ነገር መስዋዕት ነው የተከፈለው። የዛን ሰዓት ማደግም እርምጃ በውስጥ ባኖሮ ወይም ደግሞ እንደዛ እንትን አልጎ ባይለቃት ኖሮ ይሄን ያክል ድፍረቱን ባላገኘችው ነበረ። ግን አሁን ሁኔታውን ለስለስ አድርጎ ስለለቀቃት ሴት ልጅ ስለሆነ ደግሞ ከዚህ በከፋ ወይም ደግሞ ከዚህ በላይ ሌላ ሪስክ እንዲደርስባት ስላልፈለገ መጀመሪያ ገርፏትም ሰድቧትም ምናምን ያቃልና እስኪ አሁን ደግሞ በዚህኛው መልኩ ምናልባት ብትለወጥ ብትቀየር ብሎ ነው እንግዲህ እንደዛ ነገር ያደረገላት ይራራዳት የነበረው። እሷም እንግዲህ የተቀየረች ለመምሰል ያው መስላ ነበር። በነገራችን ላይ ውስጥ ያለው ስሜቷ ገንፍሎባት ነው እንጂ መጀመሪያ እንደ ሐሳቧ ጥሩ ነገር ለመሆን እያሰበች ነበር። እሷም እውነት ለመናገር በእሷም አካሄድ ማለት ነው። ግን አልተሳካላትም፣ አልተወጣችሁም እስከ መጨረሻ እንጂና ዙሮ ቢሆንም መድብልም ቢሆን ይዛዛል ያው ወንድሙን በዚህ ልክ ተጎዳ። ሲቀጥል ለሱም ትንሽ ሞራሉ ላይ ታጽኖ መጣበት እንጂ ትልቅ መረጃ ማንም ሰው ሊሰጠው የማይችለው መረጃ ከካሌሞሲሳ ጋር ትልቅ መረጃ አምጥታለታል ለመድብልም ቢሆን ማለት ነው። መድብልም ቢሆን በዛ መልኩ ተጠቃሚ ነው። ግን ደግሞ እንደ አጠቃላይ ሲታይ
እንደ አጠቃላይ ሁኔታውን ሲታይ ሲመረመር ደግሞ በጣም ትልቅ መስዋዕትነት አስከፍለዋል። ምክንያቱም ወንድሙን ክንዱን ወንድሙን የእናቱን ልጅ ማንም የለውም ታናሽ ወንድሙን ለዛውም በዚህ ልክ ይህን ያክል አደጋ ማድረስ ሲቀጥል ደግሞ የሚገርመው ደግሞ ሆስፒታል ድረስ መታ ደግሞ ድጋሜ ይህን አደጋ ለመጨረስ የሄደችበት ርቀት የካሌብ ተልእኮ እንደሆነ ቢገባውም ይህን ያክል ድፍረቱን ይህን ያክል በየእርምጃው እየተከታተሉት እንደሆነ ሲገባው ደግሞ በጣም በይለል ነው የተናደደው። ያው ግን እግዚአብሔር ቸርነቱ ስላልተለያቸው እንጂ በማህሌት አካሄድ ሁሉም ነገር አልቆ ነበር። አጋጣሚያቸው ሐኪሟ ባደርስ ድንገት ማመጣ ኑሮ ሁሉም ነገር እዚህ ጋር ያቆም ነበረ። ግን ያው እግዚአብሔር ይመስገን አጋጣሚ ሐኪሟ መጣ ደረሰች ማለት ነው። እንግዲህ አይታችኋል ቅድስቴንም የት እንዲያስሄዷት። ያ ሽማግሌ ግን ማለት ነው አንዳንዴ በንጹህ ልቦናውን መርቋት ነበረ። እግዚአብሔር እርዳሽ አቡዬ ገብረ መንፈስ ቅዱስ እሱ ይጠብቅልሽ ብሎ እንግዲህ ጸሎት ያደርጉላት መርቋት ነበርና የዚያ ሰውዬ ምርቃት ነው መሰለኝ የደረሰላት የእውነት ለመናገር ማለት ነው። መሰለኝ ሳይሆን ነው በእርግጠኝነት እሱ ባይሆንማ ኖሮ እንደ ማህሌት ሀሳብ ሁኔታ ነገሩ አልቆላት ነበረ። ግን እሱን ነው እግዚአብሔር ይረዳት ማለት ነው ቤተሰቦቻችን። ለዛም ነው እንግዲህ የተረፈላት ምርቃት ናቸው። የሽማግሌው ሰውዬ ደርሶላታል ማለት እንችላለን። ምክንያቱም እንደሷማ ሁኔታ ኦልሬዲ ጨርሳውስ ብትሄድ ኖሮ ግን እግዚአብሔር ረድቷት አተረፈላት ማለት ነው ቤተሰቦቻችን። ምክንያቱም ያው እግዚአብሔር ስለረዳት ስለዚህ ያው እግዚአብሔር ይመስገን ነው ልንል የምንችለው። ሀሊፍ ነገር ነበረ። ቀጣይ ደግሞ ብዙ ነገር ትምህርት ትወስድበታለች፣ እሷም ወስዳበታለች። አሁንም ደግሞ ይበለጥ ትወስድበታለች ማለት ነው። ያው ሰውየው መርቋታን ካንጀቱ ነው የመረቃት። ምናልባት ተልእኮ የማለት ይኖርበታል ብዬ ተስፋ አድርጋለሁ። ግን አንዳንዴ ያው ለገንዘብ ብሎ ያ ሽማግሌ ተታሎ ሊሆን ይችላል። ግን ያው እግዚአብሔር እንዲያተርፍላት ደግሞ ጸሎት አድርጎላታል። ግን እንግዲህ ያው እግዚአብሔር ረድቷትም ባሏ ተርፎላታል ማለት ነው። ግን ይሃችሁ ጉዳይ ሲታሰብ ትንሽ ያስጠላል። ማህሌት ላይ ምን አይነት እርምጃ መውሰድ እንዳለበት መድብል በቃ ከቃል በላይ ነው ጋይስ። ማለት ማሰብ ራሱ ይደብራል። ምክንያቱም በቃ የምታደርገው ነገር እየሰራች ያለችው ማህሌት በጣም ከባድ ነው። እንግዲህ ያታረቀኝ የሚባለው ልጅ ለራሱ ታይ በቃ ምክንያቱም እየሰራች ያለችው ነገር በጣም ከሚባለው በላይ ነው። ስለዚህ ይሄ ደግሞ መስዋዕትነት ያስከፍልሻል እና ፕሊስ ስርዓትሽን ይዘሽ ተራመጂ እያላት ነበርና አንተ ማን ስለሆንክ ነው ምን አባክ ምናምን ብላ ነው እንግዲህ ስትሳደብ የነበረችው አይታችኋታልና በቃ በዚህ ልክ ነው ማህሌት ድድብናዋ ጥግ ድረስ ነውና እንግዲህ ዛሬው በጣም ከባድ ነበረ። ይሄ ነው ደስ የሚለው የመጨረሻው ላይ እንግዲህ አይታችኋል። ብሩኬ ከሳምንት ኦሬዲ ከ15 ቀን በኋላ ነቅቶ ዛሬ እንግዲህ ልጁን እንዴት አድርጎ እንደያዛት አይታችኋል። ሶ በጣም ነው የሚያስደስተው የነበረ ስሜቱ ደስ የነበረ እውነት ለመናገር ማለት ነው። ይሄን ያክል ቀን የሰነበተ ሰው በዚህ ልክ እንትን በቃ ትልቅ ሰርፕራይዝ ነው የሆኑት። እነሱም ብቻ ሳይሆኑ እንግዲህ ሁላችንም ሰርፕራይዝ ሆነናል እውነት ለመናገርና በጣም ደስ ይላል። ቤተሰቦቻችን እንግዲህ ሁሉም ነገር አሪፍ እንደሚሆን ደግሞ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉን አመሰግናለን ቤተሰቦቼ። መልካሙን ሁሉ ተመኘውኝ። ባይ ባይ። ወዳችኋለሁ። ላይክ አድርጉልኝ። እስካሁን አብራችሁ ስለሆናችሁ ቴንኪው ሶ ማች ባይ